ያቺን እናቴን ግን የወለደችኝ መቼም ቢሆን መቼም ይቀራላት። ለይኩን ለናሆም ያንን ቤት እንደሚሰጠው አላውቅም ነበር። በራሱ ነው የወሰነው። ዋናው ነገር ቤቱ ተሸጦ የድርጅቱን ዕዳ መክፈሉ ነው። የናሆም ፍላጎት ደግሞ ያ ነው። ከዛስ ቤቱ ተሸጦ የት ልትኖሩ ነው? ገና ለካ ንግግራችንን አልጨረስንም። እንደውም በዝርዝር በደንብ ትነግሪኛለሽ። በእኔ በኩል ያለውን ነገር ጨርሻለሁ ዳጊ። ስለዛች መሰሪም ሰምተሃል። ወንድምን አንተ መጠበቅ ትችላለህ። ናሆምን? ከሱ ጋር ደግሞ ምን አገናኝ? ከዶክተሩ ቀጥሎ ታርጌት ያደረገችው ናሆምን ነበር። በርግጥ ከእርሱ አንድ ትልቅ ውለታ እፈልጋለሁ። ምንድን ነው እሱ? የሚቻል ከሆነ የተሻለኝ ነው ለማድረግ ዝግጁ ነው። ገንዘብ፣ በጣም ብዙ ገንዘብ፣ በሚሊዮን የሚቆጠር ገንዘብ። ምን ማለት? ለምን ፈልገው ነው? አቶ ላይኩን፣ እኔ እዚህ እስር ቤት መቆየት አልችልም እና ለፖሊሶቹ ጉቦ ስትል ትወጣ ነው? ይህ እኮ አይሰራም። ላምን እችላለሁ። ሚስጥር መጠበቅ ትችላለህ? በእርግጥ ልታምን ትችላለህ። ቆይ ግን ምን እያሰብክ ነው? አቶ ላይኩን፣ በቅርቡ ከዚህ እስር ቤት ላመልጥ ነው። ምን? ይህ እኮ እብደት ነው። ባለፈው ዳጊ ሲመጣ ድርጅትህ አደጋ ላይ እንደሆነና አንተም ችግር ውስጥ እንደሆንክ ነግሮኛል። እመኔ፣ በዚህ ጉዳይ ላይ ከተባበርክ አንተም አትራፊ ትሆናለህ። ሚሊየንስ። ይህ እኮ በጣም ከባድ ውሳኔ ነው። አቶ ላይኩን፣ በደንብ አዳምጠኝ። ወይ አብረን እንበለጽጋለን ወይ ደግሞ አብረን እንጠፋለን። የአቶ ላይኩን ቤት የተዳፈነ እሳት ነው። ሁሌም ችግር አያጣውም። ለሰሞኑ ግን የደስታ ቀን ይመስላል። ቢሆንም በዙሪያው የሚያንዣብቡ ችግሮች እየመጡ ነው። የድርጅቱ ኪሳራ፣ የዳግም አባት ከእስር ቤት የማምለጥ ሂደት ላይ የአቶ ላይኩን ትብብር፣ የኑሐሚን አፍቃሪ ወንድ አጥር ከገጠር መምጣት፣ የአምራን ጓደኛ ድሩዬዋ እጩና እዛ ቤት ላይ መጪ ስጋት ይሆናሉ። የሙሽራው ናሆም ሚዜ የሆኑት ዶክተርና ኤርሚ ከሙሽራው ጋር በመሆን መጠጥ ቤት ናቸው። በመሀል አምራን መታ ዶክተር አንዴ ብቻ ማውራት ትችላለሁ ስትለው ናሆምና ኤርሚ ስላልገባቸው ደግሞ ምን ፈለግሽ ብለው ይቆጧታል። በእርግጥ አምራን ግን እንደ ድሮ ለክፋት አልነበረም የመጣው። ዶክተሩም ችግር የለውም ብሎ ይወጣል። እነ ናሆም ግራ ካጋባቸው ጥያቄ ጋር ሆነው ወደ መዝናናታቸው ይገባሉ። ዳግም ይቀላቀላቸዋል። ዶክተሩም ከአምራን ጋር በአልጋ ላይ ተኝተው ባለው ፎቶ ምክንያት 500 ሺህ ብር የጠየቀችው ሴት እንደሚያውቃት ሲጠራጠር ነበረ። በስተመጨረሻም አምራን መሆኗን ራሷ ለይቅርታ መታ አረጋገጠችለት። አምራን በድጋሚ ከነናውን ቤተሰብ ጋር በድጋሚ መጋጨት እንደማትፈልግ ለዶክተሩ ነግረው እሱንም ይቅርታ በመጠየቅ ቪዲዮውን ከጩና ለመውሰድ እንደምትሞክር ትነግረዋለች። ዶክተሩም እሱን ስታደርግ እናወራለን በማለት ያሳሰበውን ቪዲዮ እንድታጠፋለት ይጠይቃታል። እነ ናሆም በስካር መንፈስ ላይ ሆነው ሲጫወቱ በድጋሚ ከወንድሙ ዳጊ ጋር ይጋጫሉ ብዬ ፈርቼ ነበር። እነሱ ግን ይበልጥ ፍቅር በፍቅር ሆነው ነው ሲዝናኑ የነበሩ። ዝናሽ ሳይነግራት ለናሆም ቤት ገዝቶ በሰርፕራይዝ አቶ ላይኩን በመስጠቱ አበሳጭቷታል። ለእኔ ሳትነግረኝ እንዴት ቤቱን ለናሆም ሰጠኸው? እኔ ማወቅ የለብኝም ብላ ስትቆጣው አቶ ላይኩን ለናሆም ቤቱን በመስጠት ደስተኛ አይደለሽም ብሎ ይቆጣታል። ወይዘሮ ዝናሽ ግን ያበሳጫት ሳይነግራት መደረጉና ድርጅቱ ኪሳራ ውስጥ ሆኖ ሆቴል ተሽጦ እንኳን አይከፍልም እየተባለ በተጨማሪም እናቶ ተሰማ እንኳን ድርጅቱ ከሚወድቅ ለስጦታ ቤት የተሰጣቸውን ሽጠን እንክፈል እያሉ ባሉበት ሰዓት እንዴት አዲስ ቤት ለናሆም ትሰጣለህ እያለችው ነው። እዚህ ጋር ግን ማን ነው ትክክል? ወይዘሮ ዝናሽ ወይስ አቶ ላይኩን? የዝናሽ ጥያቄ ተገቢ ነበር፣ ግን ባሏ ነገሩን ወደ ሌላ ዙሮባት ናሆም ልጅ ስላልሆነ ነው። ይሄኔ ለዳግም ብሰጠው ኑሮ አትናደጅም ብሎ የባሰ ያላሰበችውን ተናግሮ ያበሳጫታል። ይህንን ሲያወሩ የናሆም ወላጅ እናት ተደብቃ እየሰማች ነበረ። እነ ናሆም ሰክረው ወደ ቤት እየመጡ መንገድ ላይ ናቸው። ናሆም የብሶቱን እናቴ ስትወልዳኝ መች አማከረችኝ፣ በፎጣ ጠቅልላ በመስኮት ጣለችኝ ሲል ያዜማል። ኤርሚና ወንድሙ ዳጊ ይስቃሉ። ናሆም ግን የልቡን ሀዘን ነበር፣ ምክንያቱም እሱ የሚያውቀው እናቱ በፎጣ ጠቅልላ እንደጠላት ነው። ዳጊ ዘፈኑን ቀጥሎ ለናሆም ዘወትር ከዓይኔ የማይጠፋው የሚለውን ዘፈን ዘፍነውለት በደስታ ሲተቃቀፉ ወድቀው ነበረ። አቶ ላይኩን ዝናሽን በተናገራት ነገር ተጸጽቶ ይቅርታ ይጠይቃታል። ባለቤቱም ያላሰበችው እንደተናገረና ጥያቄዋም ተገቢ መሆኑን ታስረዳዋለች። እሱም ስሜታዊ ሆኖ እንደተናገራትና ለይቅርታ እግሯ ላይ እንደሚወድቅ ይጠይቃታል። እሷም አይገባም ትለዋለች። ግን ከዚህ በኋላ ቤተሰብ ውስጥ ለብቻ የሚባል ውሳኔ እንደሌለ አሳምነው ለናሆም እንደ እናቱ ፍቅር እንደምትሰጠው እንዲያውቅላት ታስጠነቅቀዋለች። እነ ናሆም ሰክረው እየተንገዳገዱ ወደ ቤት ይመጣሉ። ወላጆቻቸውም ሰርግ ስለሆነ የደስታቸው ቀን ነው ብለው ሊቆጧ
ሊያፋጧቸው አልፈለጉም። እንደውም በተቃራኒ ወንድማማቾቹ አብረው ተደስተው በፍቅር በማየታቸው ደስታቸውን የገለጹላቸው። ናሆም ወላጅ እናቱ መሆኗን የማያውቀው ፋንቱ ክፍል ውስጥ ይገባል። እናም በወላጅ እናቱ ጥለው በመሄድ ብሶቱ ለእሷ ይነግራታል። አንዳንድ ጊዜ ለምን እንደጨከንኩባት አይገባኝም። ፋንቱ ስለሷ መሆኑን ለማረጋገጥ ጠይቀዋለች። ናሆምም አሳዳጊዋን ሳይሆን ወላጅ እናቱ እንደሆነ ይነግራታል። እናት እኮ ጥላት ትሄድም፣ እሷ ግን ጥላኝ ሄደች። ለምን እኮ ለምን እያለ በምሬት ይናገራል። ናሆም ከወላጅ እናቱ መስማት የሚፈልገውን ጥያቄ መልስ ከፋንቱ ይጠይቃል። በእርግጥም አላወቀም እንጂ በትክክል ወላጅ እናቱ ፊት ሆኖ ነው እየጠየቀ ያለው። እሷም ከልቧ ጥላ የሄደችበት ምክንያት እያለቀሰች ለማስረዳት ትሞክራለች። ምናልባት እየወደደች ቢሆንስ ጥላ የሄደችው? ምርጫታ ቢሆንስ? ቃባ የያዘው የልቅሶ ድምፅ ናሆም ምርጫታ የሚለውን ንግግር የፊት ሳቅ አሳቀው። የፈለገ ምርጫ ብታጣ ልጅን የሚያስጥል ምርጫ የሚያሳጣ ምን ጉዳይ አለ ሲልም አክሎ ለነገሩ የኔና ዝናሽ ብቻ ናት ሲል የበለጠ ልቧን የሚሰብር ንግግር ይናገራል። የባሰውን ወላጅ እናቴ መቼም ይቅር አልላትም በማለት ለእሷ የይቅርታ ልብ እንደሌለ ይነግራታል። ዳጊና እናቱ እያወሩ ነው። ከወንድሙ ናሆም ጋር ፍቅር በመሆናቸው እናቱ ደስተኛ መሆኗን እንደ እናት ጸጉሩን እያሻሸች ትነግረዋለች። ዳጊም ለናሆም ድሮም ቢሆን ጥላቻ እንደሌለው በእናቱና በሚስቱ ኑሐሚን ቀንቶ እንደነበር ይነግራታል። ዝናሽን በመጠራጠር አሁንም ኑሐሚንን ታስባታለህ እንዴ ስትል ጠየቀችው። ዳጊም አዎ ብሎ አስደነገጣት። ነገር ግን በእህትነት ሲል ቀዝቀዝ አለች። ዳጊ ህይወቱን አመለካከቱን በኑሐሚን ምክር መቀየሩ በስሜት ከመመራት ይልቅ ቆም ብሎ በስሌት አስተውሎ መራመድ እንዳስተማረችው ለእናቱ ይነግራታል። ያንተ ያልሆነውን ሰው ስትከተል የራስህ እንዳታጣ ብላኝ ነበር። ልክ ነች። እኔ የሰው ስከተል ራሴን አጥቼ ነበር። ዳጊ አቶ ላይኩንን አባቴ ብሎ መጥራት ፈልጎ እናቱን እያማከራት ነው። የዳጊ ስጋት ከዚህ በፊት አባቴ ብለህ እንዳጠራኝ ብሎ ስለነበረ ጥያቄ ፈጥሮበት ቆይቶ ነበረ። ነገር ግን አሁን ተረድቶታል። አቶ ላይኩን የዳጊ አባት ገዳይ ነኝ ብሎ እያሰበ ስለነበረ ነው አባቴ ብሎ እንዲጠራ ያልፈለገው። ወይዘሮ ዝናሽም በትክክል ተረድተሃል እና አሁን ላይ አባዬ ብለህ መጥራት ትችላለህ ስትለው ታሳምነዋለች። ፋንቱ የልጇን ግንባር እያሻሸች ብሶቷን ልታስረዳው ትሞክራለች። ምናልባት እማዬ የሚላት ልጅ ስለሌላት ተከፍታ ሊሆን ይችላል፣ ምናልባት በናፍቆት እየተሰቃየች ሊሆን ይችላል እያለች ብሶቷን በእንባ ታወጣለች። ናሆም ግን ይቃወማታል። መንገድ ላይ ጥላ እንደሄደች እናም ለእሱ ምንም ግድ እንደሌላት ይነግራታል። እነዳዲ ባይደርሱ ሊኖር እኮ አውሬ በልቶኝ ነበረ። ፋንቱ በሲቃ ድምፅ በሰዓቱ የተፈጠረውን ልትነግረው እየሞከረች ነው። ምናልባት ያንተን ረሃብ ለማስታገስ ወጥታ ቀርታ ቢሆንስ? አደጋ ደርሶባት ቢሆንስ? እያለች በቢሆንስ የራሷን ከልጇ የተለየችበትን ትክክለኛ ታሪክ ትነግረዋለች። ናሆም ግራ በመጋባት ፋንቱ ሽንጧን ገትራ ለምን ለወላጅ እናቱ እንደምትከራከርላት ግራ ይገባዋል። ታውቂያታለሽ እንዴ ይጠይቃታል። ፋንቱ ደንገጥ ብላ አላውቃትም ስትል ራሷን ትክዳለች። ናሆምም ለእህቱ ላደረገችለት ነገር አመስግኗት ትቷት ይወጣል። ፋንቱ እያለቀሰች ልጄ አንተን ለማዳን ወጥታ የቀረች ነፍስ ነች እያለች ብቻዋን ታለቅሳለች። ሕፃን እያለ ለናሆም ወተት ለማምጣት ብላ በመኪና ተገጭታ መቅረቷን በማስታወስ ኑሐሚንና ወይዘሮ ዝናሽ መኪና ውስጥ ቁጭ ብለው ድርጅቱ ስለደረሰበት ኪሳራና በሰርፕራይዝ መልክ የተሰጣቸውን ቤት እንዲሸጥ ስትነግራት ዝናሽ ትገረማለች። ማንም ሴት የተሰጣትን ቤት ትታ ከባለ ቤተሰብ ጋር ልኖር አትልም በማለት በአግራሞት ታደንቃታለች። አምራን በእናቶ ላይኩን ቤተሰብ የመጣውን አደጋ ለመከላከል ዳግምን መንገድ ላይ ጠብቃ እያናገረችው ነው። ዳግም ግን ፈቃደኛ አልሆነላትም ነበር። በሄደግ ግን ያመጣችለት መረጃ ወሳኝ ስለነበረ ምሳ እየጋበዛት ሊያወሩ ተስማሙ። ጩና በናሆም ላይ ያሰበችውን ተንኮል አለ ትለዋለች። አያይዛም ጩና ዶክተሩን ቪዲዮ ይዛበት ብላክሚን እያደረገችው እንደሆነ ትነግረዋለች። በቪዲዮውም እና በድርጊቱም እሷ ተሳታፊ መሆኗን አብራ ትነግረዋለች። አሁን ደግሞ የጩና ኢላማ የነሱ ቤተሰብ ላይ እንደሆነ ትነግረዋለች። ዳጊ ምግብ ጋብዟት ለምን ስራ እንደማትጀምር ይጠይቃታል። እሷም ከስራው በፊት ራሷን መለወጥና ማስተካከል እንደምትፈልግ ትነግረዋለች። አምራን ብዙ ጊዜ ለመለወጥ ትሞክራለች። ነገር ግን መልሳ አዘው ከክፋት ስራዋ አትወጣም። በአሁኑ መለወጧን አመናችሁ? አምራን የምር ትለወጣለች ወይስ እብድ ይሻለዋል እንጂ አይድንም እንደሚባለው መልሳ በክፋት ስራዋ ትመለሳለች? ሀሳብና አስተያየታችሁን ኮሜንት ላይ ያሳውቁኝ። አቶ ላይኩን የዳግምን አባት ሊጠይቅ በሄደበት የምትፈልገው ነገር ካለ ጠይቀኝ ሲል ይጠይቀዋል። የዳግም አባትም በቢሊየን የሚቆጠር ገንዘብ ይጠይቀዋል። ለምንህ ነው ሲለው ከእስር ቤት ሊያመልጥ መሆኑን ይነግረዋል።